አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ አንዲት እህታችንን ታሪክ እናወራለን። በዛውም ሱቁን እየጎበኛችሁ ማለት ነው። ሱቁን እየጎበኛችሁ ልጄ ባሌን አግብታ ወለደች፣ ለኔ ባሌ ለሷ ደግሞ አባቷ የሆነውን አግብታ ወለደች ትለናለች የአረብ ሀገሯ እህታችን ማለት ነው። እና ታሪኩን ክፍል 1 እና ክፍል 2 እያደረኩኝ ነው ማቀርበላችሁ። እንግዲህ ወላሂ ቂያማ መጨረሻው ቀን የደረሰ ይመስላል። እንዴት ነሽ እህቴ ፖስትችልኝና ቤተሰቦችሽ የሚሉኝን ኮመንታቸውን አነባለሁኝና በዚህ ባንቺ ገጽ ታሪኬን አወራለሁ ትለናለች። እና በጣም ነው እኔ የሰቀጠጠኝ ስሰማው። እና እኔ የሶስት ልጆች እናት ነኝ። መጀመሪያዋን ልጄን ከአባቷ ጋር ከባለቤቷ ጋር ማለት ነው፣ ለልጅቷ ደግሞ ያው ከአባቷ ጋር አስቀምጬ ሁለቱን ልጆችን ደግሞ ከእናቴ ጋር አድርጌ ወደ ስደት መጣሁ ትላለች። ከጊዜያት በኋላ ትንሿ ልጄ በማላቀው ስልክ ቁጥር ደወለችልኝና እናቴ እንዴት ነሽ አለችኝ። ደህና ነኝ አልኳት። መቼም ውስጧ እንደተጎዳ ንግግሯ ላይ ያስታውቃልና ስልኩ የማን ነው በድምፅሽ ነው ያወኩሽ ብዬ ጠየኳት። እሱን ተይው እናቴ አሁን ስልኩ አልነግርሽም ልነግርሽ አልችልም አለችኝ። እኔም ግራ ገብቶኝ እሺ ምን ሆነሽ ነው ብዬ ጠየኳት። ምንም አልሆንኩም አለችኝ። እሺ ምን ተፈጠረ አልኳት። እሷ ምንም እንባ ተናነቃት። እኔም በቃ እናቴ ወይም ልጆቼ ሙተው ነው ብዬ ተንዘፈዘፍኩ። ንገሪኝ ብዬ ተቆጣሁና እሺ አለችኝ። ትንሿ ልጄ የትንሽ ትልቅ ልጅ ናት እና እስርሽ ሰው አለ ወይ ቤት ውስጥ ነሽ አለችኝ። በጣም ደነገጥኩ። አዎ ቤት ነኝ ሰዎችም አሉ ብዬ መለስኩላት። እሺ አንድ ጥያቄ ልጠይቅሽ አለችኝ። እሺ አልኳት። እኔም ከዛ የትልቅ እህቷን ስም ጠራችና ምናችን ናት አለችኝ። እንዴ ምን እያልሽ ነው? እህታችሁ ናታ፣ ያውም ትልቅ እህታችሁ፣ ለኔ ደግሞ ስንት መከራ ልጄ ናት አልኳትና አይ እህትነቱን ተይው አለችኝ። ለምን ምን አጠፋች አልኳት። ምን አጠፋች አልኳት። አይ ልቆጣ እኔም ብሎ እናት ጉዴን አላየሁ። አይ ምንም አለችና ተናገሪ ብዬ ስጮህባት እሷ እኮ በማለት ደጋገመችብኝ። ለካ እንዴት እንደምትነግረኝ ጭንቋት ነው። እነሱ ሁሉንም ጉዴን ስለሚያውቁ በቃ ደህና ሁኚ ካልነገርሽኝ ልታዝግኝ ነው ስላት እሺ ስሚኝ አለችኝ። እኔም እሺ አልኳት። እሷም አንቺ ልጄ የምትያትና ለእኛ እህታችሁ የምትይን ልጅሽም እህታችንም አይደለችም አለችኝ። በጣም ደነገጥኩ፣ ተንዘፈዘፍኩኝ። ምን ስላት አው አለችኝ። ምን ነው ስላት እሷ እኮ አርግዛ ወለደች አለችኝ። እኔም ግራ ገብቶኝ ራሴን ተቋቁሜ ጠየኳት። እሷም አው ለእኛ አባት ያልሽው ላንቺ ደግሞ ባል የምትዩ ሰው ባልሽም አባታችንም አይደለም አለችኝ። ለምን ስላት እሷም እህታችን አይደለችኝም አለችኝ በመደናገጥ ስሜት። ምን አልኳት። እሷም እንባ ተናነቃት። አሁንም እኔ ባለማረግ እናት ልሆን አይ እናትነት ግን ሌላ ሀሳብ ውስጥ ነው። ምናልባት ትምህርት ቤት ሂዳ ስትመጣ አንድ ደፍሯት አርግዛ ስትመጣ እሷን የሆነ ነገር አድርጎባችሁ ይሆን ብዬ አሰብኩኝ። ይህን ጉዴን በምን አውቄ? ለካ ጉዴ የራሴ ነው። ባክሽ ችግሩ ንገሪኝ ልጄ ብዬ ለመንኳት። እሷም እንባ በተሞላና እልህ በተነቀው ጉሮሮዋ እህታችን የወለደችው ልጅ ከዛው ላንቺ ባሌ ለእኛ ደግሞ አባታችን ከምትዩ ሰው ነው ብላ በፍርሃት
አንደበት ነገረችኝ። ምንም አላልኳት። እዛው ድርቅ ብዬ ቀረሁ። ስልኩም ከእጄ ወደቀ። ለ3 ሰዓት ያህል እዛው በቆምኩበት ደርቄ ቀረሁ። ልጄም እናቴን ገደልኳት እያለች ጮኸች። ማዳሜ ብትጣራ አልሰማት ስል መታ ስታየኝ አለማ ደርቄያለሁ። ልጄም ስልኩን አልዘጋችው ትጮኻለች። ማዳሜም በድንገት ስልኬን አንስታ ማውራት ብትፈልግም ሊገባት አልቻለም። ያው እንደሞትኩ ቁጠሩት። አንስታ ሐኪም ቤት ወሰደችኝ። ታከምኩኝና ወደ ቤቴ ተመለስኩ እና ማዳሜን ጠየቀችኝ ምን ተፈጠረ ብላ። እኔም ጉዴን ለማንም ምንም ብዬ መዋሸትና ስልኬ እሷ ጋር ስለነበር እንድትሰጠኝ ጠየኳት። ግን ልትሰጠኝ ፈቃደኛ አልሆነችም። ተረጋጊ፣ ዛሬ ስልክሽ ከኔ ጋር ነው ማደር ያለበት አለችኝ። ብለምናትም እምቢ አለችኝ። ዝም ብዬ አደርኩ። አይነጋ የለም ነጋ። ልክ ከእንቅልፏ ስትነሳ ስልኬን ጠየኳት። እሷም ሰጠችኝና ለትንሿ ልጄ ደወልኩ። ስደውል ግን አይነሳም። 18 ጊዜ ደወልኩኝ ግን አልሆነም። ስልኩ አይነሳም ነበር። ከዛ ሌላ ሰው አልደውል ጉዴን ማንም እንዲሰማው አልፈለኩም። ለካ ትንሿ ልጄ እያወራን እያለ ድምፅ ጥጥ ሲልባት እናቴን ገደልኳት ብላ ሌላ ውሳኔ ውስጥ ገብታ ነበር እና ከዛም ትንሿ ልጄ እናቴ ገደልኳት ብላ ሌላ ውሳኔ ገብታ ነበር። የላትም መርዝ ጠጥታ ሐኪም ቤት ገብታለች። ስደውል ስልኳ አይነሳም ነበር። ሱብሃንአላህ። ከዛ እውነታውን ለመረዳት ያህል ያችኑ ከአባቷ ወለደች የተባለችው ልጅ ጋር ደወልኩ። ፊት ለእኔ ባሌ የነበረው ለሷ ደግሞ አባት፣ አሁን ደግሞ ለልጄ ልጅ ባል፣ ልጄ ደግሞ ለአባቷ ሚስት ሁና ወለዱ ከተባልኩት ጋር ከሷ እውነታውን ልስማ ብዬ ስደውል ስልኳ አይነሳም። ደጋግሜ ደወልኩ። በጣም ስደጋግምባት ቦለከችኝ። በቃ እውነት ነው ብዬ አሰብኩ። ከዛ አማራጭ መፈለግ ጀመርኩ። ግን ላገኝ አልቻልኩም። ምክንያቱም ይሄን ጉድ ማንም የውጭ ሰው እንዲሰማው አልፈለኩም። ከዛ ለኔ ባሌ የነበረው አሁን ደግሞ ለልጄ ባሌ ለሆነው ማለትም ለአባቷ ደወልኩኝ። እሱም ዝም አለኝ። ስልኩ ይጠራል አያነሳም። ደጋግሜ ደወልኩ። ስደውል አነሳውና ሰላምታ ተቀራረብን። ምንም እንዳልተፈጠረ ሁኜ ማውራት ጀመርኩ። እሱ ግን ጠርጥሮኛል። የጠረጠረኝ ምክንያት ለእናቴ ለሁለቱ ልጆቼ እናቴ ቤት ሄዶ ከዚህ በኋላ ልጆች አይደላችሁም፣ ያችም እቤት ያለችው ልጄ አይደለችም፣ ያችን ፊትም መንገድ ላይ አግኝተናት አሳድገናት እንጂ አልወለድናትም። እናንተን ደግሞ እናታችሁ ከየት እንዳመጣቻችሁ ጠይቋት፣ እኔ አባታችሁ አይደለሁም ብሎ ስለተናገራቸው ሰምታ ይሆን አል ብሎ ጠርጥሯል። ከዛ ማውራት ጀመር። እኔም እውነታውን ለመረዳት ስለፈለግኩኝ ንዴቴም ብሶቴን ቻል አድርጌ አወራሁ። ግን ብታምኑም ባታምኑም እስከ ዛሬ የሰው ልብ ሰብራችሁ ልቤ ተሰብሯል ሲባል አላምንም ነበር። ግን የዛን ቀን አመንኩኝ። ከአፌና ከልቤ የሚወጣው ደም ነበር። አሁንም አልተወኝም፣ ያው ነኝ። ከዛ እያወራን እያለ እሱ መናደድ ጀመረ። ምን ያናድድሃል? ማውራት አልፈልግም ብዬ ጠየቅኩት። እሱም አዎ ምን ልትሰሪልኝ ነው የማወራሽ አለኝ። እኔም ቅስሜ ስብር አለና እሺ አንድ ጥያቄ ብቻ ልጠይቅህ አልኩት። እሺ አለኝ። ልጄ አርግዛለች አሉኝ። ከሰው ሰማሁ። ተደፍራ ነው ወይስ እንዴት ነው አልኩት። አይ ተደፍራ አይደለም፣ አግብታ
ካማረ ትዳሯ ነው ያረገዘችው አለችኝ። አስባችሁታል ግን እንዴት እንደሚያም ልጅ ከአባቷ ስትወልድ አባቷ ደግሞ ልጁን ሲያስረግዝ ኦፍ ብቻ ምን አላልኩም እንደዛ ሲለኝ፣ እሺ ማንን ነው ያገባችው? እሺ ማንን ነው ያገባችው? በዛም ጫማ እየመረጣችሁ ክብር አለኝ። እንዴ እናቷ አይደለሁም ሰለው ማን እናት አደረገሽ አለኝ። ልቤ ስብርብር ብልቅልቅ ብሎ ዝም አልኩ። እንዳይቦልከኝ ስለፈራሁ እውነታው ሳውቅ ከዛሽ ሰውየውን ንገረኝ አልኩት። እሱም ስሚ ከዚህ በኋላ ሚስቴም አይደለሽ የሚያገናኘንም ነገር አይኖርም ከኔም ልጅም ትዳርም የለሽም። እነዚያንም ዲቃሎችሽን እንደፈለግሽ አድርጊያቸው አለና በተለይ አለና የመጀመሪያ ልጃችንን ስም ጠርቶ እሷ ልጄ ስትይ እንዳልሰማሽ አለኝ። እኔም በቃ ይሄ ነገር እውነት ነው አልኩና ለምን ብዬ ጠየኩት። እሱም ከዚህ በኋላ እሷ ለእኔ ልጄ ሳትሆን ውብና ማራኪዋ ሚስቴ ናት። ስለዚህ እኔና አንቺ የሚያገናኘን ነገር የለም። ልጁም ተረግዞ የተወለደው ከእኔ ነው ብሎ ቦለከኝ። እኔም ራሴን ስቼ እንደወደኩኝ ሰራሚኩ ራሴን መቶኝ ስለነበረ ለ3 ደቂቃ ኦማ ውስጥ ገብቼ ቆየሁ። ግን የኔ ፈተና በዚህም አላበቃም። በ3 ቀን በኋላ ስልኬን ስከፍተው ቦልኮኝ የነበረውን ፈቶ በስልኬ ከ62 በላይ ቴክስት አድርጎ መልሶ ቦልኮኝ። ቴክስቱ እንዲህ ይል ነበር። ውዶችዬ ቀጣዩን ፓርት በጣም የሚዘገነነው ፓርት ደግሞ ከዚህ በኋላ ነው ያለውን ነገር አውራችኋለሁኝ። እንግዲህ ጓደኛዬ ጋር ሱቅ ሂደን ነው በዛውም አንዳንድ ነገር አይተን ገዛዝተንም መተናል። ታሪኩን እስከ መጨረሻው ቀጣዩን ፓርት ደግሞ ነገ አቀርብላችኋለሁ። ይሄ ታሪክ በጣም አረብ ሀገር ልጆቻችንን ወልደን ትተን ለመጣ ነው ልብ ይሰብራል፣ ተስፋ እንትን ይላል። ቢሆንም የዚህን ታሪክ መጨረሻውን እንድትሰሙት ፓርት 2 ብላችሁ እንድትጽፉ ልጅቷ አሁን በቃ ህይወቴን ላጥፋ እያለችኝ ነው። ኮመንት ላይ አስቀምጡላት ቤተሰብ ምን ማድረግ እንዳለባት፣ ምን አይነት ውሳኔ ላይ መወሰን እንዳለባት የምትችሉትን ነገር ኮመንት ላይ አስቀምጡላት። እናንተንም እኔንም አላህ ሱብሃነሁ ይጠብቀን። አመሰግናለሁኝ። ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ባይ ባይ።